ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን። በምን ምክንያት ነበር? ሰዎች ሲመክሩኝ እናትና ልጅ አልሳደብም ትላለህ። እናትና ልጅ መሳደብ አይቀልም እንደ ሃይማኖት አባቶችን እኛ የምናመልካቸውን ከመሳደብ። አዎ የምሬን ነው። እናቷን ብትሰድብ አባቷን ብትሰድብ አይቀልም እንዴ? ምን ማለት ነው? ዳሰሮነ ሲባል ዳሰሮነ መጣ ዮኒ ማኛ መቼ ነው የመጣው ወይ መጋኛ? አንድ ነገር ቢሆን አቤት ዮኒ ማኛ ጤንነት ተጠያቂ አንቺ ነሽ ንስሐናቱ ስለ ወንጌል ሳያውቀው በሳፋለው የተጠመቀው አዶናይ እንግዲህ ብዙ ጊዜ የሚያስደንቀኝ ሰው ነው። በተለይ ኢንተርቪዎቹን ስመለከት እግዚአብሔር ላይ ያለው ተስፋ እነዚህም ደግሞ እንግዲህ ሃይማኖቱ ላይ ያለው ነገር ስመለከት በጣም ደስ የሚል ነገር ነው። ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? ዛሬ አስተማሪ ፕሮግራም ይዤላችሁ ቀርቤያለሁ። ወደ ቀዳሚ ፕሮግራም እናልፋለን። ቀዳሚ ፕሮግራማችን የሚሆነው ሁላችንም እናውቀዋለን መዝሙረ ያሬድ እንግዲህ ሃይማኖት ያለ ምግባር የሞተ ነው የሚለውን የመጽሐፍ ቅዱስ ቃላትን በአጭሩ ያስረዳናል ማለት ነው። እሱን ተከታትለን እንመለሳለን። ሃይማኖትህን እምነትህን ህይወት የሚሰጠው ምንክ ነው ምግባርክና ፍሬ። ምግባርና ፍሬ ከጠፋብህ የሞተ እምነት ይሆናል። እምነት አየው ድኛለሁ ብለህ በክርስቶስ አምኛለሁ ብለህ ምን ብለህ ግን በዝሙት ከተመላለስክ፣ በኃጢአት ከተመላለስክ፣ በስቆ ከተመላለስክ፣ ወንድምን በመግደል ከተመላለስክ ያንተ እምነት ያድናል? አይደለም። ስለዚህ እለት በመዳን ህይወቶችን ውስጥ የኛ ድርሻ አለ። ምን መንፈስ ቅዱስ ልባችንን ሲያንኳኳ አቤት ብሎ መስማት የኛ ድርሻ ነው አይደለም? ክርስቶስ ምን አለ? ማንም እነሆ በደጅ ቆሜ አንኳኳለሁ አላለ? በር የተባሉ ተቃል ልብ ነው። ስለዚህ ልባችን እለት መንፈስ ቅዱስ ያንኳኳል፣ በቃሉ ያንኳኳል። ተመለስ ይላል። ኃጢአት ስራ ይወቅሳል። ካልተቀበልክ ልብን ካደነደንክ ተቆርጠህ ትጣላለህ። እሺ ወንድማችን ቃሉት ያሰማልን። ከዚህ በመቀጠል ደግሞ እንግዲህ ሊያና እንግዲህ ዮኒ ማኛ ያው ድሮም ጀምሮ እንደተያያዙ ነው፣ አሁንም እንደቀጠለ ነው ማለት ነው። ያው እሷም እንግዲህ በምትችለው አቅም አባቶቻችን አትንካ፣ መሳደብ ከፈለክ መሳደብ የፈለከውን ሰው መሳደብ ትችላለህ ያለች ሀሳብ የሰጠች ነው። ሰው እስቲ የምትለውን ሰምተናት እንመለስ። ሊደርስብህ ይመኛሉ። አንዳንዴ አስተውል። እኔ እናትና ልጅ አልሳደብም ትላለህ። እናትና ልጅ መሳደብ አይቀልም እንደ ሃይማኖት አባቶችን እኛ የምናመልካቸውን ከመሳደብ። አዎ የምሬን ነው። እናቷን ብትሰድብ አባቷን ብትሰድብ አይቀልም እንዴ? ምን ማለት ነው የተናገርከው? በነገራችን ላይ አንተ ቪዲዮ ስትከፍት ሌላ ሰው ነው አይኑ አውቃለሁ፣ ግን እንዴት ነው አይምሮክ ተቀብሎ በዚህ ደረጃ የምትናገረው አንተ ዮናስ? አንዳንዴ እስኪ አስተውል። አንዳንዴ ስሜታዊ አትሁን እባክህን። እንዴ ምን ነው? ድጋሚ ግን ሰምተሃል ያልከው የተናገርከው ድጋሚ ሰምተሃል? ሰማችሁ ነው። ያው 100% ትክክል ናት ብዬ አምናለሁ። ምክንያቱም አንዳንድ ጊዜ እንግዲህ ቲክቶክ ላይ የምናውቃቸው ወንድምናቶቻችን በደዚህ ነገር መገለጣቸውም ጥሩ ነው ማለት ማንነታቸውም ሌላ ማንነት እንዳላቸውም የምናይበት ነው ማለት ነው። እንግዲህ መምህር ዶክተር ዘበነ ለማ ደግሞ ከዚህ በመቀጠል ስለ ውዳሴ ማርያም መጸለይ ያለውን ጥቅም በተለይ የማንጸልይ ሰዎች አውቀነው እንድንጸልይ የምንጸልይ ሰዎች ደግሞ እንደው ብርታትም እንዲሆነን የተናገሩት አጠር ያለ ትምህርት አለ። እሱን ተከታትለን እንመለስ። ከእልፍ አላፋት መላእክት ጋር ትመጣላችኋለች። ከእልፍ አላፋት መላእክት ጋር ትመጣልሃለች። ከእልፍ አላፋት መላእክት ጋር ትመጣልሻለች። የኤፍሬም ልጆች አይደላችሁ እንዴ? አባ ኤፍሬም ጋር ከሄደች እናንተ ጋር እምቢ ትላለች እንዴ? መላእክት እሷን ተከትለው ነው እኮ የሚመጡት። እምቢ ይላሉ እንዴ? አይሉም። ስለዚህ በዚህ ውስጥ የምታዩት ኦርቶዶክሳውያን የውዳሴ ማርያም ጸሎት ማድረግ ምን ያህል በረከት ያለው መሆኑንም እንድትረዱ ነው። አንዳንድ ሰዎች ቤቴ ተበላሸብኝ፣ ንብረቴ ተበላሸብኝ፣ ልጆቼ መጥፎ ሆኑብኝ፣ ትዳሬ ብጥብጥ አለብኝ፣ ይሄው ስራዬ ሁሉ ስንክልክል አለብኝ፣ ይሄው የትም በሄድኩ ቁጥር በቃ ማንም የሚያስተናግደኝ የለም፣ በቃ ምርር ያለ ህይወት ያላችሁ ሰዎች ጥፍጥ ያለ ህይወት እንድታገኙ እመቤቴ ግቢ ቤቴ ይበሉ። እመቤቴ ግቢ ቤቴ በቃ ይሄን በሉ። ከነ ልጇ ትግባላችሁ። የዶኪማስን ጭንቀት ያነሳ ነው ትዝ አይላችሁ? በቃ
ዶኪማስ እኮ ዮካን ነው ዋናው አባትየው ሊጨነቅ ነበር እኮ እግዚአብሔር ኢየሱስ በቤቱ ገባለት እናቱ ድንግል ማርያም አለች ደቀ መዛሙርቱ አሉ በረከት ነው ዛሬም እኛ መላእክት ያስፈልጉናል ያዕቆብ ምን እንዳለ ታስታውሳላችሁ ዘፍጥረት 48:16 ላይ ከልጅነቴ ጀምሮ የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ አለ አለቀ ከክፉ ነገር ሁሉ ያዳነኝ መልአክ ወደ እናንተ ሲመጡ ከክፉ ነገር ሁሉ ትድናላችሁ መዝሙር 90:11 እግሮችሽ በድንጋይ እንዳይሰናከሉ መላእክቱን ስለናንተ ያዛቸዋል አልተባለም ዕብራውያን ምዕራፍ 1:14 ላይ ለማገዝ የሚላኩ ናቸው አልተባለም እገዛ ያስፈልጋቸዋል ስሙኝ ኦርቶዶክሶች እገዛ ያስፈልጋቸዋል ዕብራውያን 1:14 ለማገዝ የሚላኩ መናፍስት ናቸው እገዛ ያስፈልጋቸዋል አትችሉትም ብቻችሁን መከራው በስቷል ጭንቀቱ በስቷል አትችሉትም ብቻችሁን ጉልበት የላችሁም አቅም የላችሁም እመቤቴ ግን ከነዚህ መላእክት ጋር ስትመጣላችሁ አለቀ ነገሩ ሁሉ ይሳካል ነገሩ ሁሉ ይሆናል ነገሩ ሁሉ ይፈጸማል ሮብ ቀን የመጣችለት እንግዲህ ከመላእክት ጋር ነው ከእልፍ አላፋት ጋር ነው ከመላእክት አለቆች ጋር ነው ከሰራዊታቸው ጋር ነው የመጣችለት ለአባ ኤፍሬም እሱም ታጥቆ እጅ ነስቶ ስግድ ብሎ ያመሰግናታል እመቤቴ ሁለተኛ ሰማይ ነሽ የአብ ወልድ መንፈስ ቅዱስ እኮ ማደሪያ ነሽ ይላታል ሰማይ እግዚአብሔር ማደሪያ ነው ድንግል ማርያም እግዚአብሔር ማደሪያ ናት የእግዚአብሔር ከተማ ናት ባንቺ የተደረገው ድንቅ ነገር ነው ይባላል የእግዚአብሔር ከተማ ሆይ ያለ ቅዱስ ዳዊት ያመሰገናት እኮ ለዚህ ነው ስለዚህ በዕለተ ረቡዕ ውዳሴ ማርያም በምንጸልይበት ጊዜ እግዚአብሔርን በምንማጸንበት በዚህ በእመቤታችን ጸሎት በሱባኤው ሁሉ ልናስተውለው የሚገባ ነገር እግዚአብሔር ምን ያህል ደግ እንደሆነ እመቤታችን ድንግል ማርያም ምን ያህል ለናንተ እናት እንደሆነች መላእክትን ይዛ ወደ ቤታችሁ እንደምትገባ ጭንቀት መከራ እንደሚርቅ ፈተና እንደሚርቅ የምትመኙት ሁሉ እንዲሆን ሱባኤ ማለት ይሄ ነው ሌላ ነገር የለውም መምህራችን እንዳዳመጣችኋቸው ነው በጣም በአጭሩና በግልጽ ሁኔታ ነው ያስተማሩ ማለት ነው እንግዲህ የሰሞኑ አነጋጋሪ የሆነው ደግሞ አዶናይ ከአምለሰት ጋር ያለው ኢንተርቪው ነው ሰው እግዚአብሔርን አግኝቼው አውቃለሁ ያለ ኢንተርቪው ላይ ሰምተናል እንዴት ነው ያገኘው የሚለውን እስቲ በአጭሩ ነው ተቆርጦ የወጣ ቪዲዮ ነው ሰው ሙሉውን የሷ ቻናል ላይ ማየት ትችላላችሁ እስቲ አዳምጠን እንመለስ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህ እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማሁም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላውቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አጅሎኝ ነው አላውቅም ግን ራሴን ሰማሁኝ ተመስገን ራስ መስማት እኮ ትልቅ ነገር በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው 5000 ዩኤስ ዶላር ይዤ ነበር የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለ ነው ያጠራቀምኩ በደም 12 ሰዓት ነው በቀን ለ6 ቀን የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብር ይዤ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደል ከዛ ምን አሉኝ ብር ከተገኘብህ በኢጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ልትደረግ ይችላል ተባልኩ ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ላንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባሁ ወደ ካናዳ እሺ እኔ ይመስላል እንግዲህ ያው ቅድም እንዳልኳችሁ ነው በመግቢያው አዶናይ በጣም ኢንተርቪው ብዙዎችን እያስደመመ ይገኛል የብዙ ወጣቶችን የተደበቀ ማንነት ህይወትን እንግዲህ በራሱ ተሞክሮ በራሱ ቻሌንጅ አድርጎ ራሱን ያወጣው ወንድማችን ነው ብዙ ነገሮችንም እንዳለፈ እንግዲህ ኢንተርቪው ሰምታችኋል የተለያየ ኢንተርቪው ላይም ቀርቧልና አስተማሪ ነገር ነው ብዬ አስባለሁ ሙሉን ተመልከቱት እናንተ የመጨረሻ ፕሮግራም እናደርገው ደግሞ እንግዲህ ፈለገ አትናቴዎስ እምነት ማለት ምን ማለት ነው እንግዲህ
አንዳንድ ጊዜ ኦርቶዶክሳውያን ሆነንም ስለ ራሳችን እምነት ማወቅ ያለብን ነገሮች አሉና እምነት ማለት ምን ማለት ነው፣ ሃይማኖት ማለት ምን ማለት ነው እያለ በጥሩ ምሳሌ የሚገልጻቸው ነገሮች አሉ። እሱን ተከታትለን እንመለስ። ነብርን የፈጠረ አምላክ እንደሆነ እናምናለን እኛ ክርስቲያኖች። ይሄ እምነታችን እምነት ተብሎ ይጠራል። ይሄ የምናምነው እምነታችን ነው። ይሄ እግዚአብሔር ሰማይና ምድርን የፈጠረ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። የአብና የመንፈስ ቅዱስ እርሱ ቃል ነው፣ ወልድ ክርስቶስ እና ከሰማያ ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም ከስጋ ስጋን ከነፍሷ ነፍስን ነስቶ ፍጹም ሰውን ሆኖ ፍጹም አምላክ ፍጹም ሰው ሆኖ በመጽሐፍ እንደተናገረ መካከለኛ ሆኖ እርሱ ሊቀ ካህናችን ሆኖ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ አድኖናል። ይህንን እናምናለን። ይሄ ደግሞ እምነታችን ተብሎ ይጠራል። ሃይማኖት ማለት ግን እያንዳንዱ የእምነታችንን ሀሳብ የምናብራራበት ነው። ለምሳሌ እኛ በአብ በወልድ በመንፈስ ቅዱስ እናምናለን። ይሄ እምነት ተብሎ ይጠራል። ሲስ እምነት ተብሎ ይጠራል። በአብ በወልድ በመንፈስ ቅዱስ እናምናለን። እሺ አብ ለወልድ ምኑ ነው የሚለው ሀሳብ ግን ሲመጣ ግን ሃይማኖት ይባላል። አየህ፣ ሃይማኖት ማለት አስተምህሮ ማለት ነው። አንድ ሰው እምነቱ ያለ አስተምህሮ ካልተደገፈ ባዶ ነው። ለምሳሌ አንተ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብለህ አዎ አምናለሁ ነው መልስ። ከዛ በኋላ የሆኑ ነጥቦች ባነሳለህ ወራጅ ያለ ነው። ለምን መሰለህ? የተሳሳቱ ሰዎች ስላሳሳቱ አይ እምነት ብቻ ነው የሚያድንህ ብለዋል። እምነት ብቻ ብለዋል። ኦኬ እምነት አለ በአብ በወልድ በመንፈስ ቅዱስ ታምናለህ። እሺ ወደ ውስጥ ጠለቅ ብዬ ሲያስተምሩ ምንድን ነው ትሪኒቲ ምን ማለት ነው ብለህ ደግሞ ዩሃቭ ኖ አይዲያ። ምሳሌ ልስጥ። በአብ በወልድ በመንፈስ ቅዱስ ታምናለህ ሲሰኝ አሁን አጭር መልስ ነው የሚሰጠው። እሺ በእምነት ሃይማኖት ማለት ዲቴል ማለት ነው። የእምነቱ ዲቴል ማለት ነው። በአብ በወልድ በመንፈስ ቅዱስ ታምናለህ? በአብ ወልድ መንፈስ ቅዱስ በአብ ወልድ መንፈስ ቅዱስ ታምናለህ ወይ? እሺ አዎ ታምናለህ። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ እንዴ? ይሄማ ግልጽ እኮ ነው። ፈለገ አዎ ታምናለህ ወይ ነው ጥያቄው። እሺ ግልጽ ነው ወይስ አይደለም? አዎ ታምናለህ። በጣም ጥሩ። መንፈስ ቅዱስ የአብና የወልድ መንፈስ ወይም ቅዱስ እስትንፋስ እንደሆነ ታምናለህ? መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ደግሞ ቅዱስ መንፈስ እንደሆነ ታምናለህ ወይ? በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ሲሰኝ? ይህን ነበር የፈራሁት እኔ። አሁን እንዲህ አድርገህ በቃ ልታንጀረጅረኝ። ኧረ ፈለገ ምንድን ነው ማንጀረጅረ? ስላልገባኝ ሲሳይ ነው። እኔ አሁን ፈለገ ሲሳይ በቃ እኔ ከጴንጤዎቹ ጋር እንደምትከራከረው ነው እኔን እያስገኛል። ሲሳይ አንተ አለ ብዬ ነው። ሲሳይ ተረጋጋና አዳምጠኝ እንጂ አንተ በምትመልሳቸው ምላሾችና በምትናገራቸው ንግግሮች ክፍተትህ ምኑ ጋር እንደሆነ ማወቅም አለብህ። እንዳታንጀራጅረኝ አትበለኝ። ይሄ መንጀርጀርም ቢኖረው ተንጀርጅረ ልትሰማው ይገባል። ለምን መሰለህ ሲሳይ ክፍተትህ ምኑ ጋር እንደሆነ ልታውቅ የምትችለው በዚህ ምክንያት ነው። አሁን አንተ ዝም ብለህ ለምሳሌ አንተ የተናገርካቸው ንግግሮች ማንም ሰው ሊናገራቸው እንደሚችል ታውቃለህ ሲሳይ። መረዳት አይጠይቅም፣ መማር አይጠይቅም፣ ማወቅ አይጠይቅም። ማንም ሰው ሊናገራቸው ይችላል። እምነት ነው የሚያድነው። አለቅ። ሃይማኖት አያድንም ማለት እውቀት የሚጠይቅ ነገር አይደለም። ሃይማኖት ግን አያድንም የሚለው ሀሳብ ስህተት እንደሆነ ለማሳየት ግን ማወቅን ይጠይቃል። ስለዚህ አንተ ያላወቅካት ፓርቲ የትኛዋ ነች? የተሳሳትክባት ቦታ የትኛዋ ነች? የማሳወቅ ግዴታ አለብኝ ሲሳይ። ስለዚህ ያንን ቦታ ማወቅህ አንተን ቅር ሊያሰኝ አይገባም። እዚህ ውስጥ ፈቃደኛ የሆነ ፕሮቴስታንት ካለ በደንብ አድርገህ አዳምጠኝ እሺ ሲስ። አሁን እኔ ማቅረብልህን ሀሳብ አዎ ሃይማኖት አያድንም፣ የኔ ሃይማኖት አያድንም እያሉ ይህንን ጥያቄ መልስልሃለሁ የሚል ፕሮቴስታንት ካለ አስገባልሃል። ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ። አንተ ተውና ያንን ፕሮቴስታንት ጠይቋለሁ፣ ትሰማለህ። ከዛ ፕሮቴስታንት ጋር ሰውራ እንጂ እኔ አንተን ላስጨንቅ አንተ እንድትጨነቅ ላደርግ አይደለም። ምንም ፕሮቴስታንት አያስፈልግም። እኔ አንተ በቂ ነው። አይ ነው ያስፈልጋል አያስፈልግም ሳይሆን የሚያግዝ ሰው ካለ አስገባለሁ። እሺ ምኑን ነው
ብዙዎች እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበር። ከወዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ሰላም ሁኑ።